ቤተሰብ መጠናል ገብተናል። እንግዲህ ሄርሜላና አብርሽ በጣም በከባዱ እየሄዱ ይገኛሉ። ሩታም እዛ ጋር እንግዲህ አብርሽን ለማብሸቅ ብዙ ነገሮችን እያደረገች ትገኛለች። ለማንኛውም ሰሞኑ ትንሽ ጠፋ ብዬ ነበር በኔትወርክ ምክንያት። አሁን ተመልሼላችሁ መጥቻለሁ። እንግዲህ የሰሞኑን ቪዲዮዎችንም እያየው ነበረ፣ ያው መስራት ባልችልም ማለት ነው። ለማንኛውም እንግዲህ አብርሽም ሄርሜላም ድንግል ነን እያሉ ይገኛሉ። እንግዲህ አብርሽ ያው አልፎለታል። የእውነት ለመናገር እዛም እዚህም እየሄደ ያው ድንግልና ያጣም ጉድ ነው እንግዲህ። ያው ምን እንበላው ነው፣ ይታደሉታል እንጂ አይታገሉትም አልልም። ያው አይባልም፣ እንደዛ አይባልም። ያው ጥሩ ስላልሆነ ማለት ነው። ለማንኛውም ግን እንግዲህ የአብርሽና የሄርሜላ ህይወት እውነት እየሆነ ይመስላል። መጨረሻውም እንግዲህ ሩታ ከአብርሽ ህይወት ወጣ፣ ወይም ደግሞ አብርሽ ከሩታ ህይወት ወጦ እንግዲህ ሄርሜላና አብርሽ አብረው የሚቀጥሉ ይመስላል። ሩታም ደግሞ እንግዲህ እንደሚታወቀው ከደስታ ጋር የሆነውንም ያልሆነውንም ነገር ጀምራለች። ግን በዛ ህይወት ደስተኛ ነች ወይ ለሚለው ኖ ሊሆንም አይችልም፣ አልሆነምም ማለት ነው። ለምን በቃ እሱን ለማናደድ እሱን ለማበሳጨት ወይ ደግሞ የሆነ ለምን ብቻዬን እሆናለሁ፣ እሱ ከሴት ጋር ሆኖ ለምን እኔ ከወንድ ጋር አልሆንም? ባጭሩ አብርሽ ያለ ሴት መኖር አይችልም፣ ሩታም ያለ ወንድ መኖር አትችልም። እንደው ለአንድ ሳምንት ራሱ ለ2 ቀን ራሱ ያለ ወንድ ቆይ ብትላት ሩታን አትቆይም። አብርሽም ያለ ሴት እስኪ 1-2 ሳምንት ቆይ ከሴት እስኪ ራቅ ቢባል አይርቅም። ባጭሩ ይሄ ነው አንድ ምክንያታቸው። የሆነ እርስ በእርስ ስለሚበሻሸቁ ነው። በቃ እሷም ወንድ ይዛ የምትመጣው እሱም ሴት ይዞ የሚመጣው ማለት ነው። ሁለተኛ ነገር ደግሞ የሆነ ብቻቸውን ሲሆኑ የሆነ የሚፈሩት ነገር አለ። አይ ዶንት ኖ ምን እንደሆነ እኔም እሱ ግልጽ አልሆነልኝም። ግን ደግሞ ብቻቸውን መሆን አይፈልጉም። ሶ በዚህ መንገድ ነው እየቀጠሉ ያሉት። ግራ ይገባል። አንድ አብርሽን በጣም የተረዳሁት በጣም የገረመኝ ነገር ቤተሰብ ያላወቀው ቤተሰብ ያልተቀበለው። እንዴ ቤተሰብ ግን ምንድን ነው ማለት ጥቅማቸው ምንድን ነው? ወይም ደግሞ ቤተሰብ ጣልቃ መግባት የለበትም ወይ? የልጁን ህይወት፣ የልጁን እንቅስቃሴ፣ የልጁን ኑሮ፣ የልጁን መንገድ አያውቅም ወይ? ማለት በልጃቸው ህይወት ወላጆች አያገባቸውም ወይ? ወይም ደግሞ እኔ እንዴት ግራ ገባኝ እኮ አሁን አባት እናት ያልፈቀደው አባት እናት መርቆ ያላጋባው ወይ ደግሞ መርቆ ያልተቀበለው ነገር እንዴት ነው ሊሆን የሚችለው? አሁን ሄርሜላን ከነመፈጠሯም እንደሚያውቋት አይመስለኝም። የእውነት ለመናገር ግን አብርሽ በአደባባይ በውሎ ተጋብቶ ምናምን ወልዶ ምናምን ነው የሚሄደው ከሩታ ጋር ልክ እንዳደረገው። አሁን እንደውም እህቶቹ ያውቃሉ ትንሽ እንጂ ማንም ሰው በዛ ሰዓት አያውቅም ነበር ሩታን ራሱ ማለት ነው። ኢቭን ሰርግ ሲሆን ራሱ ቤተሰብ ያልመረቀው ስለሆነ ይኸው በውጣ ውረድ የተሞላ በጣም ግራ የገባው ትዳር ህይወት ሆነ እና በጣም አስቸጋሪ ሆነ። አሁን ደግሞ ከሄርሜላ ጋር ያለው ነገርም ከላይ ነው። በነገራችን ላይ አብርሽ በቃ በጣም አፈስሽኝ እያላት ይገኛል። አዎ እንዴ አሁንማ ማንንም አይሰማም እኮ ጥስጥስ ሆኗል፣ ወፍሯል፣ አምሮበታል። በጣም ደህና ልብስ መልበስ ጀምሯል። እግዚአብሔር ይመስገን። የእውነት ለመናገር እኔ ለአብርሽ እግዚአብሔር ምስክሬን ነው የምላችሁ በጣም አድናቂው ነኝ። ህይወቱን ሙሉ ማለት ነው አለባበሱን፣ አመጋገቡን እንዴት ልበላችሁ የጸጉር ስታይሉን ሳይቀር ነው በቃ ህይወቱ ሙሉ በሙሉ የተቀየረው። ስለዚህ በሱ ቅየራ ወይ ደግሞ በሱ ለውጥ እኔ በጣም እቀናለሁ። መንፈሳዊ ቅናት አለብኝና ጀግና ነህ በቃ። እኔ ከዩቲዩበር በጣም ጀግና የማደንቀው በጣም በቃ ህይወቱ ሙሉ በሙሉ የተቀየረ እንደው እግዚአብሔርን ጠዋትም ማታም ስነሳም ስተኛም እኔ እንደዛ ብዬ ምጻይለ የአብርሽን ህይወት የቀየርክ አምላክ የኔንም ህይወት ቀይረው ነው የምለው። ሁላችሁም እንደዛ ብትሉ ጥሩ ነው። ለምን እኔ አብርሽን ከአስከበ ስለማውቀው የት እንደነበረ ምን ሲሰራ እንደነበር ምን አይነት ሁኔታ ውስጥ እንደነበር አውቃለሁ። አሁንም ያለበትን ሁኔታ አውቃለሁ። የመጣበትንም መንገድ አውቃለሁ። ሶ ያ ሁሉ ነገር አልጋ ባልጋ ሆኖለት አይደለም፣ ብዙ ነገር አለ። ብቻ ለውጡ ያስደስተኛል ማለት ነው። ግን እኔ እንጃ ሩታን በቃ የምር በቃ ሸመጠጥካት ወይም ደግሞ ተውካት ማለት ነው። በእርግጥ ሩታም እያደረገች ያለችው ነገር ትክክል አይደለም። እነ ሜሪ እስከ ጥግ ድረስ ዳኒም ማለት ነው እንደፈለጉ ይናገሯታል፣ እንደፈለጉ ይመክሯታል፣ እንደፈለጉ የሆነ ብቻ ልጅቷን እግዚአብሔርን አጨልለው አሁን እብድ ያረጓታል። ታያላችሁ ሩታ በቅርቡ ካላበደች በቃ እሷም ግራ ተጋብታለች፣ እነሱም ግራ ገብቷቸዋል። በቃ እነሱ እኔ ምን እየፈለጉ እንደሆነም ራሱ አላውቅም። አሁን የውሸት ደስታ እየሳቀች እንደሆነ እያዩ
አብርሽን ለማብሸቅ ነው የሚሞክሩት እነሱ። አብርሽ ይውላችሁ የራሴን ህይወት ይዣለሁ በምንም ነገር። አሁን ሩታ በፈለገችው መንገድ መጣችበት። በልጁ መጣች፣ ሌላ ልጅ አርግዣለሁ ብላ መጣች። አልሆነም፣ አልተቀበላትም። እኔ አሁን ላይ የቀለበት ፕሮግራሙ ላይ ሄዳ ለመበጠጥ ሞከረች፣ አልሰማሽም አላት። 2 3 ደጋግሜ ያደርግላታለሁ አለ። ከዛ ድጋሚ ደግሞ መጡ። በቃ ሄርሜላ እንትና ሜሪ መጣች፣ ቀለበት አውልቂ። ዳኒ መጣ፣ ቀለበት አውልቂ። ኤፍሬም መጣ፣ ቀለበት አውልቂ። ሄርሜላን በቃ የሆነ ባይናቸው ራሱ እንዲጠቅ አድርገው ቢገሏት ደስታቸው ነው፣ ግን አይችሉም። እና ሩታ አሁን ላይ እኔ እንጃ ተስፋ መቁረጥ አልቻለችም። ሶ ምንድነው ያላት አማራጭ? እሱ መመለስ አልቻለም። ብዙ ነገር ሞከረች፣ ብዙ ነገር ጣረች። በእርግጥ አልፈርድባት እንዴ፣ ይሄ ሁሉ ጊዜ የለፋችበት ህይወት ባንዴ ሊበተን ሲል እጇንም አፏንም እግሯንም አጣጥፋ የምትቀመጥ ሰው ስላልሆነች ነው። ሶ ግን እኔ የገረመኝ ነገር ትዳር እንዲቀላል ነው ወይ? ፍቅር እንዲቀላል ነው ወይ? የሆነ ጊዜ አብራችሁ ከሆነ ሰው ጋር ተቆዩና ከዛ ደግሞ የሆነ ጊዜ ሌላ ሰው ጋር ለመጀመር እንዲቀላል ነው ወይ? እግዚአብሔር ምስክሬን፣ እኔም እዛው ህይወት ውስጥ አለውበት። ግን በዚህን ያህል ደረጃ ቀላል ሆኖ ከአንድ ሰው ወደ ሌላ ሰው ከአንድ ሰው ወደ ሌላ ሰው መሄድ መሸጋገር የሞት ያህል ወይ ደግሞ የሰማይ ያህል ሩቅ እንደሆነ ነው እኔ በራሴ ህይወት የምረዳው ማስበው የምገምተው ማለት ነው፣ እዛው ትዳር ውስጥ ስላለው ማለት ነው። እና ግን ለና አብርሽ በጣም ቀላል ነው። እኔ እንጃ የሚዲያ ሰው ስለሆኑ ይሆን አላቅም፣ ህይወታቸውን በጣም ቀላል አድርገው ነው እየኖሩ ያሉት። በሚፈልጉት በቃ ፈጣሪ የማይወደውን ነገር ሁሉ ያደርጋሉ። እና ለማንኛውም ግን ህይወት ይቀጥላል ከተባለ ጥሩ ነው፣ ይቀጥል። አብርሽም ያው እየኖረውን እየኖርክ ነው፣ ደስተኛ ለመሆን እየሞከርክ ነው። ግን እኔ ልንገረው እውነቱን፣ ደስታ ሳቅ ከላይ ከላይ እንደሆነ በደንብ ያሳያል። እኔ ሄርሜላን አሁን ታሳዝነኛለች የእውነት። አብርሻውን ያኔ ሩታን በጣም የዋህ እንደሆነች፣ በጣም መልካም ሴት እንደሆነች፣ በጣም ስለሷ በቃ ቃል አውጥቶ ለመናገር ከብዶት በእንባ ነበር ሲገልጽ የነበረው ካስታወሳችሁ ከዚህ በፊት። ለካ ያ ሁሉ ነገርም ይቀራል፣ ያ ሁሉ መልካም ነገርም፣ ያ ሁሉ ደስ የሚል የጣፋጭ የፍቅር ጊዜያትም ለካ ያልቃል፣ ያበቃል። ለካ እንደዚህ ይሆናል። በጣም በቃ እኔ እንጃ በጣም ነው የተገረምኩትና አሁንም ሄርሜላን በጣም እየካባት ነው፣ በጣም እያደናነቃት ነው። ግን ልንገራችሁ ነው እውነቱን፣ አንድ ቀን አብሯት እስኪያድር ነው በቃ። ሌላ ምንም ታያላችሁ። ለሩታ ያልሆነ ሰው፣ ለፍቅር ያልሆነ ሰው፣ ለነፂ ያልሆነ ሰው እመኑኝ ማለት ነው ለሄርሜላ አይሆንም። በተአምር መጥፎ ሰው ሆኖ አይደለም። በቃ አንዴ መሄድ የለመደ ሰው ይሄዳል። በጣም እግሩ ረዥም ነው። እንደው ምን አለች በሉኝ፣ እንደው የሄርሜላና የአብርሽን መጨረሻ ያሳየኝ። ይሄዳል የሆነ በሆነ መንገድ በህይወት ውስጥ ሌላ ሴት ራሱ ብትመጣ ከመሄድ ወደ ኋላ አይልም። ምክንያቱም ከሩታ ጋር ያኔም እንደዚህ ነበር። በእርግጥ እኔ አሁን ላይ አብርሽን ልወቅሰው አልፈልግም። ምክንያቱም ማድረግ ያለበትን ነገር አድርጎ የፍቺ ነገሩ እንዳይፈጸም ፍቺ እንዳይሆን በጣም ጥሯል። ግን ሩታ በጣም 30 ሺህ ጊዜ ይሆናል የፍቺ ወረቀት ይዛ መጣ። ፈርምልኝ ስትል ነበር። መጨረሻ ላይ ፈርሞ ተገላገልኩ አለች። ከዛ ግን ደግሞ መልሳ ፈላጊ የሆነችው መልሳ የምትከተለው እሷ ሆነች። አብርሽ ያው የሚቻለውን ያህል ጥሯል። በዚህ ልክ አልፈረድበትም። ግን እኔ አሁን ዋናው ሀሳቤ ዋናው ፖይንቴ በቃ ለሩታ ያልሆነ ወንድ እንደው እግዚአብሔር ምስክሬን ነው የምላችሁ፣ ሄርሜላ የፈለገ ታሪክ በፈለገችው መንገድ ለአብርሽ ዋጋ ልትከፍልለት ትችላለች። ለፍቅር፣ ለትዳር፣ ለኑሯ፣ ለህይወቷ በጣም ከባድ ዋጋ ልትከፍል ትችላለች። እመኑኝ ግን የሩታን ያህል የምትከፍለው ዋጋ የላትም በታሪክ ማለት ነው። ስለዚህ ሩታ በዚህን ያህል ደረጃ ይሄ ሁሉ ዋጋ ከፍላለት ያልሆናት ልጅ ወለደች ተብሎ እንዲያረገችኝ እንዲህ ተብሎ ሲጀመር ማለት ነው በትዳር ውስጥ የፈለገ ነገር ቂም መያዝ የፈለገ ጥፋት ቢኖርም አንዱ በአንዱ ላይ ቂም ጥላቻ መያዝ የለበትም። አብረሽም እኔ እንደማምነው እንደማቀው የሩታ እልህ የሩታ ብዙ ነገር እሱን ወደ ጭካኔ እንዲሄድ በጣም እንዴት ልበላችሁ ቂመኛ እንዲሆን ጥላቻ ለእሷ እንዲያድርበት አድርጓል። ግን ፍቅር ጥላቻን ያውቃል ብዬ አላስብም አላምንም። እና ለማንኛውም እንግዲህ ሄርሜላን ዛሬ ሰርፕራይዝ አድርጓታል። አበባ በአበባ አድርጓታል። ደስተኛ ሆናለች። የሚያምር አበባን የገዛላት በነገራችን ላይ ደስ ይላል። እንግዲህ ይሄ ነገር የሚዘልቅ ቢሆን እግዚአብሔርን ሄርሜላ እንኳን ደስ ያላችሁ ብዬ ብመርቃችሁ ደስ ይለኝ ነበር። ግን አሁን ላይ እኔ ዝም ብዬ ሳያት ሳቋን ፈገግታዋን ሳይ እመቤቴን ነው ምላችሁ
ባጭር የሚቀር የሚመስለኝ በቃ ታሳሳኛለች፣ ታሳዝነኛለች የእውነት ማለት አሁን ላይ ማንም ሰው እሷን የመናገር መፍት የላችሁም ብያለሁ። በሩታ ዙሪያም ያላችሁ ሩታም አትጪ መፍት የለሽ። ምክንያቱም ይሄ ልጅ አንዴ ልቡ ጨክኖ አይኑንም ልቡንም ድፍን አድርጎ ወደ እሷ ስለሄደ መውቀስ ካለብሽም መመለስ ካለብሽም ማናገር ካለብሽም እሱን ነው። እሱም ያልፈልግም ብሏል። ግን ሄርሜላን ማንም ሰው መናገር አለበት ብዬ አላምንም። በቃ እሷ ምንም ጥፋት የለባትም። ከዚህ በኋላ የእሷ ማድረግ ያለባትን ነገር ድርሻዋን ትወጣለች። ስለዚህ መወቀስ የለባትም ብዬ አምናለሁ። ለማንኛውም ግን ሄርሜላ ያው ለጊዜው ተደሰች፣ ጥሩ ሁኚ ምናምን፣ አዎ በቃ ፈታበይ። ግን ደግሞ ይህ ፍቅር እስከ መጨረሻው እንደማይዘልቅ ደግሞ 100% እነግርሻለሁ። ያኔ ግን እንዳትጎጂ። እኔ እንጃ አላቅም፣ ያስፈራል። አይዟችሁ አብረሽ ጀግና፣ ሄርሜላ ጀግና፣ እንኳን እንደዚህ ያደረክ ጥሩ ነው ምናምን የምትሉ ሰዎች ሄርሜላን እንድትጎዳ በእርግጥ ባለማወቅ ነው። በቃ ሩታ ጋር ስለተፋታ ምናምን አሁን ላይ ደስተኛ የሆነ ምናምን ስለመሰላችሁ በቃ አብረሽን እየደገፋችሁት ነው። ግን እመኑኝ ምንም ደስታ የለም፣ እመኑኝ። ምክንያቱም ያ ሁሉ ነገር እንደ ቀልድ እኔ እንጃ ያሳለፉትን ጊዜ እኔ ሳስታውስ እያንዳንዷን ቪዲዮ አይቻለሁ። በቃ የአብርሽና የሩታን ህይወት ከሀስከፋ አይቻለሁ እና ያ ነገር በአንዴ ብትንትን ብሎ ሲቀር እቆጫለሁ። በቃ እኔ እንደ አንድ ዋጋ እንደከፈለች ሴት እግዚአብሔር ምስክሬ፣ የትዳር ትርጉሙ የፍቅር ትርጉሙ ስትገቡበት ነው የሚገባችሁ፣ ርር የሚያደርጋችሁ። በቃ የሆነ እኔ እንጃ ስንት አመት በቃ ተስፋ ልጅ ወልጄ ልጆች እንደዚህ ይሁኝ ምናምን ብላችሁ ያቀዳችሁት ህይወት ግን በአንዴ በቃ ብትንትኑ ወጦ፣ ለዛውም ደግሞ ይሄ ነው ጥፋቷ ተብሎ ሳይታወቅ ጥፋታችሁ ሳይነገራችሁ ሳታውቁት ከባድ ነው። ብቻ ነው ያላቀም የሩታን መጨረሻዋ ምን እንደሚሆን እኔ እንጃ። ሩታ ራሱ የማይሆን መንገድ ውስጥ ገብታለች። ፈጣሪ ሆናችሁ እንግዲህ እኛ ዝም ብለን ዳር ይዘን ጥግ ይዘን ከማየት ውጭ ሌላ ምን እናደርጋለን? ምንም ምንፈታው ምን በጥሰው ምን ቋጥረው ምን ነገር የለም። እና ግን በቻላችሁት አቅም ያው በዚህን ያህል ደረጃ ለውስጥ ባትገቡ። ምክንያቱም እናንተ ለውስጥ በገባችሁ ቁጥር ሄርሜላንም በአብርሽ ዙሪያ ያለን ሰው እንዲሁም ደግሞ በሩታ በኩል ያለን ሰውንም እየጎዳችሁ ስለምትሄዱ ብዬ መልእክቴን አስተላልፋለሁ። ተረጋግታችሁ ብትወስኑ ጥሩ ነው ብዬ አምናለሁ። ብቻ ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለነበረን ቆይታ ቴንኪው ውዶችዬ።